አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከመይ ብያለሁ። ክርስቲያኖች ሰላም ብያለሁ። እንደምታበረታቱኝ እጅግ ጋር እያመሰግናለሁ። መጀመሪያ ምስጋና ይቀጥላል ትላላችሁ ማለት ነው። ዛሬ ደግሞ በተረጋጋ በቃ ሳይደክመኝ መጣሁ ማለት ነው። ተመልካቾቼ እንግዲህ ቃልና ሹማያ መጥተዋል ማለት ነው። ቃልና ሹማያ ያው ሹማያ ልጆቿን ይዛ ትሮጣለች። ቃል ደግሞ ባሏ በተራዋ ተገላቢጦሽ ልጆቹን ይዞ ይሽለከለካል። እንግዲህ ሴት ይዞ ሲሽለከለክ ነው እንጂ ወንድ ይዞ ሲሽለከለክ አይተናናቅም። ደግሞ ሲጀመር አንድ ሙስሊም ደግሞ ከአንድ ቤት ሙስሊም የሆነ ሰው ሚስቱን አባሮ እሱ ውጭ የለም። ታውቃላችሁ ይሄ ጥሩ ስራ አይደለም ማለት ነው። እና ይኸው እንግዲህ ቃል እያለቀሰ ይመታለኝ ማለት ነው። ልጆችን እስካሁን አላሳየኝም እና ይመታኛል ሁሉ ይሰድበኛል። እና የሰደበኝ ራሱ ከሰዎቹ መሀል ሰደበኝ አለች ማለት ነው። እንደው በጣም ያሳዝናል። እንደው ወንዶች እንዴት ነው የሚሻላችሁ? ሽፍቱ ምን ይሻላችኋል? ምን ይሻላችኋል? አምራችሁ በቃ ለሚስታችሁ ታዛችሁ መኖር ሲገባችሁ እሱ ሳይድስ መሸንፈራጠበ ባለ ሁለት ነው። አንዲቱን ቢስትለው ወደ አንዲቱ ይሸሻል፣ አንዲቱ ስትለው ወደ አንዱ ይሮጣል። እሱ ምን አለበት? አንተ ግን አንድ ናታ ደግሞ እንግዲህ በቪዲዮ የምናውቅ እንደ ካሜራ ጀርባ ሊኖር ይችላል። ታደርገዋለህም የሴት ወንድም ሆነ መቼም በአንድ ብቻ ተቀምጣለህ ብዬ አላስብም። እና ውዶችዬ ማለት ነው ቃል በቃ እየተንከራተትኩ ነበር። ከቤቱ ሄዶ ገፍትሮ አስወጣኝ አለች ማለት ነው። ውይ ያ ሰላም ምን ችግር አለው? ልጆቿን ብታሳያት ምን ትሆናለህ? ኧረ ወላሂ ብልግና ነው። አንዳንድ ጊዜስ ወላሂ ብልግና ነው። እንደዚህ ባትሆኑ እንደው እንግዲህ ሙስሊሞች እንደው እየተባባልን እንደዚህ እየተቀዳደስን እንኖር ሸሃዳ እና እስቲ ተመልካቾች እስኪ ያሉትን ተከታተልን እንመለስ። ብላስባለች ሊሆን ይችላል። አንተ ማገናዘባችንም እንዴ መጀመሪያ ማገናዘብ የሚባል ነገር አለሽ አይገናኝ። እኔ የባሌ ወንድም መሆን ከረስቼ እኔ ባሌ ያለኝ ልጆቼ አባት ወንድም መሆን ከረስቼ የምፈልገውን ማድረግ እችላለሁ። ግን እሷ ለአንተ አስባ ነው። አንተ ማሰብ አለበት ለሷ። ስለዚህ አኗር የመለስ ተራስ ነው በስነ ስርዓት ልጅቷን ከሰጣት ለህይወት ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁ በሰላማችሁ ይበልላችሁ። ዛሬ ከማን ጋር ነው የመጣሁት? ከቃል ወይ ደግሞ ከሀያት ጋር ነው ማለት የመጣሁት። እንግዲህ ጠፍታ ነበረ። እንግዲህ ባለፈው እጃት መጥቼ ሁላችሁም ታውቃላችሁ ባረጋለሁ ልጆቹን ለእኔ ስለሰጠችኝ ባሏ ከቤት አባሯት ነበረ። ሰላም ለማንኛውም ዛሬ በቃ ከዛ ጊዜ በኋላ እንግዲህ ትሰራበታለች ሰጥቻታለሁኝ። እኔ ስላልኩት ለምክንያት ከባሏ ጋር ትሰጣላች ይህ ሰጥቻት ነበረ። እኔ አንድ ነበረ ማለት ነው ሰጠዋት ማለት ነው ለቃል ያው ጥሩ ለሰራላችሁ ጥሩ አርጉበት ጥሩ የሚባለው እና እሱን ይቱ ሰጥቻት ነበረ። ከዛ ስንት ቪዲዮ ነው የለቀቅንበት? አይ እኔ እና አንቺ አንድ ነው ምናምን ለቅቄላት ነበረ። ከዛ ዩቱቡንም አልወሰደችውም ማለት ነው። የእናት ነገር ሆኖባት ዩቱቡን ውሰጁ ብያት ነበረ። ከዛ ይቆይ ምናምን ብላኝ እንግዲህ ቪዲዮን ተከታተል ተመለስ። ግን እኔ ጥያቄ አለኝ ማለት ልጆቻችሁ አሁን ነገ ወዲያ ይሄን ቪዲዮ ሲያዩት እንደዚህ ከወሬ ሲሰሙ አጎትሽ የሹማያ ልጆች አጎታችሁ እንዲያደርግ ነበረ ደግሞ የሷ የቃል እንትን ይሄ እንደዚህ እኮ ይሰሩ ነበር እያላችሁ ልታወራችሁ ነው። አረቃችሁ ሰው እንጂ እንተሳሰብ። ለራሳችሁ ብቻ ትሰቡ እንጂ እያሰባችሁ በቃ ቅንደዳታችሁ እንዴት ነው የሚያስብ? ቶፕ ናችሁ የዛሬ ልጆች ደግሞ ይገርማችሁ። ወላሂ ላዚም በምንድን ነው ምክንያት የተጣላችሁ የተፋታችሁ? በምን ምክንያት ነው? አንቺ ነሽ ጥፋት። በጣም ነው የሚያጣሯችሁ። እና አረቃችሁ ሰው እንጂ ወንዶች ሴቶችም ነቅተዋል። መቼም ሴቶች ምን ጊዜ ነቅተናል፣ ከኔ ጀምሮ ነቅተናል። እና ቃልም የምትለው ማለት ነው አንዴ ልጆችን ባሳየኝ ምናምን አለች ማለት ነው። ቢያሳያት እዚህ ግን እኔ እናት የለውም እንዴት
እናት የለውም እንደው አሁን እሱ እናት የለውም ወይ? ልጆቹ አሁን ቢያለቅሱ እሱ ጣጣ የለበትም በቃ። ምክንያቱም ወንድ እኮ መብላት መጠጣቱን እንደዚህ ማያት እንትን ማለቱ ነው እንጂ ምን ይሁኑ ይዛዝኑ ምን አይረዷቸውም። ሴት ናት እናት ናት የምታውቁ። ልጆቻችሁን ደግሞ ብታሳድጉ ጥሩ ነው። ሰይድ እንደሆነ ሁለት ነው የያዘ። እሱ ምን ቤት ነው? ሹማያ ብላለች። ምን ቤት ነው? አንተ ምን ቤት ነህ? እሱ እንደሆነ ምርጫ አለው ብላለች ማለት ነው ሹማያ። እና እንግዲህ ቃል እያለቃቀሰች ነበረ። በጣም አልቅሳለች። በጣም ከፍቷታል። በጣም ብዙ የሚጨቃጨቃት ነው የሚመስለኝ። ዝም ብላ በካሜራው ሁሉ ነገር እየወጣ ስላስጠላ ነው እንጂ የሚጨቃጨቃት ሁልጊዜ እንደዚህ እንትን የሚላት ነው የሚመስለኝ ማለት ነው ሳስበው። በነገራችን ላይ አንድ ጥያቄ አለ ሹማያ። ይሄ ሀገራችን ልጅ ናት የወሎ ልጅ ናት ብለሽ ነበር። ይቅርታ ግን ማለት ነው የወሎ ልጅ ናት ብለሽ ነበር። ያው ዩቲዩብ እንትን ለማለት ነው ማለት ነው። እና አሁን ደግሞ የአዳማ ናት መውጫ መግቢያውን ስለምታውቀው እኛን እንይዛለን ምናምን አልሽ ማለት ነው። እስኪ ቪዲዮ ተከታተልና ምናምን የለም። ይሄን ዝሮ ዝሮ ያን ሰፈር ያንድ አካባቢ ልጆች ማለት ናቸው። እንደነገርሽ ከሆነ ብዙም አይራራቅም። ነው አንድ ሀገር ውስጥ ናቸው። አንድ ሰፈር አንድ አካባቢ ውስጥ ናቸው አይደል? እሱ ልክ ነሽ። እኔ ሲጀመር ያሰብኩበትን ቤት ማለት መጀመሪያ ያሰብኩበትን ይሆናል ያሰብኩበት ቤት ሄጄ ነበረ። ኧረ እንደውም አንቺንም ሲያኮርፍኛንም አብሮ ነው መሰለኝ ያኮረፈን። ምን ሆነ ነው ማለት በቃ የሆነ ለአልቅስም ልሳቅም ግራ ገባኝ። በቃ ምን አሁን እኮ ማለት ነው ተረጋግቻ እየሳቅሽ ነው ስታወራኝ እያለቀሰች በቃ ከእንትን ላይ ስትወርድ ከመኪና ላይ ማለት ነው የሆነ እያለች ሰው እንደሞተባት ነው ያለቀሰችው። ምን ሆነሽ ነው? ኧረ እኔ ደግሞ ሰው ሲያለቅስ ማረጋጋት አልችልም። እሷ ስታለቅስ እኔ ታፈላበት ማለት እያረጋጋት ማለት አይዞሽ ምናምን እያልኩኝ በቃ ጠንቆይ ነበር። አሁን ግን እንደናምሻ ለመርሹ እንዲናፍቆት ኧረ እንዴ እናትነት ራሱ ነው ይቻላል እኮ። አይ እሱ እኮ አሁን አሁን ዋናው የመጣንበት ጉዳይ ምንድን ነው? ወደዚህ ዩቱብም በዛውም ስላላት ማለት ነው። ለምን ዩቱብሽ ላይ ሰርተሽ አስለቂ ብያት እሷ እንደውም ታይቅርብኝ እባክሽ ነው እዚህ አሁን ገና ልጃጃል እያለች ነበረ ማለት ነው። እና በቃ አይ አሁን በስልክ ምናምን ስልክ ድምፄን ደውዬለት ነበር በተለያየ ስልክ ሁለተኛ እሷ መሆኗን ስታውቅ ስልኩን የደወለችበትን ስልክ ብሎክ እያደረገ ማለት ነው። በነገራችን ላይ እኔ አኗሪ መልዕክት ላንተ ነው። ይሄ በተለያየ ቁጥር ስትደውልልክ ብሎክ ማድረግ ወይ ደግሞ አለማውረስ ወይ ደግሞ አለመነጋገሩ አንደኛ የሰይድን ወንድሜ ብለህ የምትከተለውን ሰውዬ ትዳር አያድንልህም። ሁለተኛ ነገር ደግሞ ምንድነው አንተ በማያገባ ውስጥ ነው የገባው። ሶስተኛ ልጆች አሉ። አንተ አሁን እየጎዳህ ያለው ራስህን ሳይሆን ወይ ደግሞ እሷን የጎዳህ መስሎ ከሆነ በጣም ተሳስታል። ልጆችን ነው እየጎዳህ ያለው በዚህ ሰዓት ለልጆቿ ማለት ነው። ማንም ያስፈልገው እናንተ የሚያስፈልገው አባት አለ። ሶስተኛ ደግሞ በህግ እንኳን ብትሄድ ትቀበልሃለች። ምክንያቱም እኔ እንደሰማሁት ማለት ነው ጠበቃዎች ምንሆነሽ ነው የጠፋሽው ምናምን የሚለው ጥያቄ ደግሞ ራሱን የቻለ ነው። አንድ ስንጣላ ደግሞ አይቶ ነው የነበረ ያ በቃ ሁሌ እድሜ ዘመኑን እንደተጨቃጨቃችሁ ነው ወይ የምትኖሩት ምናምን ሲለኝ አሁን ደግሞ ከዚህ በላይ ላምሽ ነው። እንደገና ደግሞ ፈራሁ በቃ እኔ እንጃ። እኔ በሰዓቱ እንዴት ግራ እንደገባኝ እኔ አላውቅም። ማለት ከዛኛው ከነበረው አሁን የሆነ ነገር ሌላ ነገር ነው የተሰማኝ። ምክንያቱም ናፍቆትም ስላለ የልጆቼ ናፍቆትም እንደ አንድ ለሴኮንድ እኮ ነው እንዲያ በጣም እኔ ለዛች ሴት እንደሆንኩ ይጠይማቅ በጣም ነበር እንጃ። ትንጥቅ ያልኩት ይለቀዋል። አሁን እሺ አንቺ ማለት ነው አሁን በእርግጥ እኔ አዳማን በደንብ አላውቀውም። አንቺ ግን ተወልደሽ ያደግሽበት ነው አይደል? ሲጀመር እኔም ሆነ አኗር ቀበሌያችን እንግዲህ ወዲህ እንደሰማችሁት ነው። የአዳማ ልጅ ነኝ አለች ማለት ነው። እዛው ተወልጄ ያደግኩ ነኝ የእንድ ሰፈር ልጅ ነኝ ብላለች ማለት ነው። እኔ ራሱ እንዴት ሹማያ ግን እውነትሽ ነው ያስፈልጋል። እንደዚህ ዩቲዩብ እንደዚህ ካልተባለለት እውነቷን ማቆጭ ካደረጋችሁ የሚያችሁ የለም አላስና ቃልዬ የኔ መልካም ጥሩ ሹማያን ጥሩልሻል። ዩቲዩብሽን እየሰራሽ እሷ ጋር እየተነካከርሽ ዩቲዩብሽን እየሰራሽ ራሽን ቻይ። በቃ ወንድ ልጅ ራሽን ካልቻልሽ እየረገጠ ነው ይዞሽ የሚኖረው። ይሄ ነው እንግዲህ የትነቱ ምክሬ። እንግዲህ ያወቀ ያውቃል፣ ያላወቀ ደግሞ ያላየው ደግሞ ምን ልበላችሁ። ለማንኛውም እንግዲህ ተከታተን ተመልሰናል። እንግዲህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ፣ ገደፍ አርጉኝ። ደግሞ 3000 አርጉኝ። እስቲ 3000 ቀላና 3000 አርጉኝ። ሰምታችኋል። ደህና ሁኑልኝ። ወዳችኋለሁ። ባይ ባይ።